አሁን የመጣሁት ቪዲዮ ኮል ምናምን እናወራለን ታውቂያለሽ ያፈቀረና ያበደ አንድ ነው ይባላልና አሁን ቤተሰቦችሽ ጋር ሽማግሌ ልኬ ምናምን በቃ ህጉን በጠበቀ መንገድ ምናምን ወደ አውሮፓ ይዤሽ መሄድ ነው የምፈልገው ሩታዬ እኔ ያለሁልሽ ሩታዬ እኔ በጣም ነው ማፈቅሽ እና አብርሃም እየተጫወተብሽ እንደሆነ እያየሁኝ ነው ሰማለሁ የሩቲ ፍቅረኛ ከአውሮፓ መጣ ከነ ልጇ ወስዳታለሁ። አብርሽ ብዙ እንደበደላት አውቃለሁ። ለምን አንድ ልጅ ቀርቶ 3-4 ልጅ አይኖራትም? የኔ ልዕልት ደርሼልሻለሁ ሩትዬ ብሏል ማለት ነው። አበባ ይዞ ከሩታ ጋር ለመገናኘት መጥቷል። እኔ እኮ ትላንት ሩታ ጸጉሯን እንደዛ ስትሰራ ምንድን ነው ላለው የምር ማለት ነው። ጸጉሯ እንዴት እንደሚያምር አይታችኋል ትላንት ማለት ነው። እና ገና ጸጉር ቤት እያለች ነበር ያ እንከፍ የሆነ አብርሃም ተብዮ የጠራት ማለት ነው። እና እንደዛ አምሮባት ነበር የመጣችው ይመስለኛል። ከአፍቃሪዋ ከአውሮፓ ድረስ እሷን ብሎ የመጣው ፍቅረኛዋን ለማግኘት ይሆናል እንደዛ ጸጉሯ ስትሰራ የነበረው ማለት ነው። እና አፍቃሪው ደግሞ እንዴት አባቱ ነው የሚያምረው! እንዴት አባቱ ነው የሚያምረው! እሷን ለመውሰድ እሷን አግብቼ በክብር ቤተሰቦቿ ሽማግሌ ልኬ ቤተሰቦቿ መርቋት ከነ ልጇ ሊወስዳት ነው የመጣሁት ብሎ እንግዲህ ከነ ማን ነበር ስሙ ቡቻ ከሚባል ዩቱበር ጋር እንግዲህ ተገናኝቷል ማለት ነው። እባክህ ሩታን አገናኘኝ ብሎ ሲጠይቀው ነበር። እሺ አገናኝሃለሁ ብሎታል ማለት ነው። እና በቅርቡ ይገናኛሉ ብዬ ተስፋ አደርጋለሁ። ሩታ መቼ ነው አዲስ ነገር ይዛ የምትመጣው ብለን ብዙዎቻችን ስንጠብቅ ነበረ። ሩትዬ ተረጋግታ ራሷን አረጋግታ ራሷን አዳምጣ እንግዲህ አዲስ ነገር ይሄን የመሰለ ቆንጅዬ ሸበላ ይዛ መታለች ጣምበላል ማለት ነው። ለማንኛውም ቤተሰብ ደህና ናቸው እንዴት ናችሁልኝ? ሰላም ተመጠየቅ ረሳው እኮ ደስ ብሎኝ በደስታ ብዛት ማለት ነው የምር ማለት ነው። ምክንያቱም ሩትዬ ይገባታል። ምን አለ ልጁ 4 ልጅ 3 ልጅ ለምን አይኖራትም? እንዳገባች እንደወለደችም አውቃለሁ። አብርሽ ብዙ እየበደላት እንደሆነ በደንብ አውቃለሁ። ስለዚህ ከዚህ ስሜት ላውጣት ሽማግሌ ልኬ ቤተሰቦቹ መርቆን ከነ ልጇ እዣት እወጣለሁ ብለዋል። አዎ ሽማግሌ ላክ። ምክንያቱም ከዚህ በፊት ሩትዬ ይሄንን ወግ ማድረግ አላየችም ነበር። ቢያንስ አሁን ትያውና ሽማግሌ ልኮ በክብር ይዘዋት ይሄድ። እሷ ከተቀበለችው ማለት ነው አይመስላችሁ?